ማን ይሰየፋል? ፊሎፒ ድሮስ በፊሎፒ ይበል ቴዳ ማለት እኔ ነኝ። ድምጼ ይሰማል? ወፍራ አይ ቴዲ ነኝ እኔ ቴዲ ነኝ። አዝዋጣችሁ አይ እኔ ቴዲ ነኝ ቴዲ ነኝ። ብሩክ አይደለሁም። ብሩኬ ቀጫጫ ነው። ቴዲ ቀጭን ነው። ቴዲ ቀጭን ነው። ብሩኬ ወፍራም ቀሚስ ምክርስ ነው። ምክርስ ነው። ጅም ግባ ይኸው እኮ ቴዳ ማለት እኔ ነኝ። አሳዩኝ ይላል እንዴ? እመን አንተ ምን ነው? ቴዳ ነው ብለህ ቃል አውጣ። እመኑ ነው እንጂ ምን ቃል አውጣ ቃል ይኸው ቴዳ ይኸው ቴዳ ለማንኛውም የኔ ይመስላል። አዎ ትንሽ ሰብሰብ ብለናል ዛሬ አንድ ላይ የእሳቸውን መምጣት ምክንያት በማድረግ ሰላም ብለናል። ቤተሰብ ስንቴ ነው ሰላም? ሰላምታ ሲበዛ እኮ ነገር ትዜ ሌላ ጊዜ እናመጣዋለን። ጠብቁ፣ ዩቲዩብ ላይ ጠብቁ። ትዜ እና የሮሜ ጥናት የሮሜ ዋናው የገባንበት ምክንያት እሱ ነው። የሮሜ ጥናት ሮብሮብ የነበረ እሳቸው ቤት ቅድም እንዳልኳችሁ በማይሆን ምክንያት ተቋርጧል። እዚህ ግባ በማይባል ምክንያት ተቋርጧል ጥናታችን። ሐዋርያቶቹ ስንት ሰማዕትነት ከፍሎ ይጽፋል። እሳቸው ደግሞ በምቾት ምክንያት ጥናታችንን ይዘላሉ፣ እንዳይካሄድ ያደርጋል። ስለዚህ ከታላቅ ይቅርታ ጋራ ለአንድ ወር እንግዲህ ሮብሮብ ይጠይቅ ህዝቡ ይቅርታ ትጠይቁላለች። ያይሽ ነው ይቅርታ ጠይቂ፣ ይቅርታ ጠይቂ። አንተም ጠይቅ። ጠይቅ ያለው ይቅርታ። እሺ በጣም ይቅርታ። እንግዲህ ለአራት ሳምንት ከዚህ በኋላ ለአራት ሳምንት አንገባ። እንወዳችኋለን። እንግዲህ በሚቀጥለው ወር እንገናኛለን። በኪሎ ሜትር ነው ቁመቴ፣ በኪሎ ሜትር ነው። ቴዲ ቁመቱ ስንት ሜትር ነው? እሺ ለትዜ መልእክታችሁን እናደርሳለን። ትዜን እንግዲህ በቅርቡ ለማየት የናፈቃችሁ ታገኙታላችሁ። ወደ ኢትዮጵያ መጥቷል። ጌታ ድንቅ ጊዜ ይሰጠናል ብለን እናስባለን። ስለዚህ ብቻ እናንተ መከታተል፣ ሶሻል ሚዲያ ላይ የተለያዩ ማስታወቂያዎች ሲለቀቁ ተከታተሉ፣ ሼር አድርጉ፣ ለሰዎች አድርሱ። ስለዚህ ወንድማችን ትዝታው ዛሬ ኢትዮጵያ ገብቷል። አዲስ አበባ ነው ያለው። ጸልዩ፣ እሺ ጸልዩ። እንወደዋለን የምትሉ ሰዎች ስለ ትዝታው ዘማሪ ትዝታው መጋቢ ትዝታው ጸሎት አድርጉለት። ይህን የወንጌል እሳት ደግሞ እናስቀጥላለን። ጌታ በሰጠን በዚች አጭር እድሜ እንቀጥላለን ማለት ነው። በአሁኑ አዲስ አበባ የሌላችሁ ሰዎች ትቆጩበታላችሁ። የእውነት አመለጣችሁ። አዲስ አበባ የሌላችሁ እሳቸው ራሱ የመጡት አንደኛው ለዚህ ነው፣ በአገልግሎት ነው የመጡት አንደኛው ለዚህ ነው። እና አዲስ አበባ የሌላችሁ ኢትዮጵያ የሌላችሁ እንድትመጡ በዚህ አንድ ወር ጊዜ ውስጥ እንድትመጡ። በጣም በጣም ኃይለኛ ጊዜ ነው የሚኖረው። ኃይለኛ ጊዜ ያለፈ ማሜ ምን ብሎ ነው? እንኳን ደስ አለህ ቴዲ አሚል ጸልዩ። እሱ ነው ዋናው ነገር። ጸሎት ነው የሚያስፈልገው። ወንጌል እንዲሰፋ የምትፈልጉ ሰዎች፣ የእግዚአብሔር መንግስት እንዲሰፋ የምትፈልጉ ሰዎች ከፍላጎቱ ያለፈ መጸለይ ነው ያለብን።
ስለዚህ ጸልዩ። ጥሩ ጊዜ ይኖረናል። የተያግዘናል። እንወዳችኋለን በጣም። ሌላ ጊዜ እንገናኛለን። ዛሬ ይበቃናል። ቀልዱን ተውና ሰላም ብያለሁ። ሰኔ 15 አልኩኝ። ቸኮለሽ አታወሪም። ሳሚ ሼር አድርጉልኝ። ሳሚ ሞቲቬሽን በእኔ ስም ኮሜንት የሚደረገውን ብሩኬ እንዳታመንሽ እሱን የሚጠረቅ በእኔ ስም ለሰርግ ነው የመጣችው ብሎ ኮሜንት አለ። ሳሚን ሼር አድርጉልኝ። ሳሚ ሁሉ ተረጋግጥ። ሳሚ ሼር አድርጉልኝ። የማን ሰርግ ነው? ስክሪንሻት አድርጉልኝ። ስክሪንሻት አሪፍ ነው። ደስታ ላይ መሸኘት ኦኬ ኮንግራ ኦኬ ጠረጠርኩ። ወደ ኢትዮጵያ ነሽ እንዴ? አይንዬ እኔ ሄጄ ነው ማንቸስተር እሷን ብታስብ እኔ አልመጣስም። ወገኖች መጡ። እነዚህ ልጆች ግን አያሳዝኑም። አፍንጫቸውን እንታይ ካሜራ ላይ ያስጠፋል። በግድ ኤርሚ መቼ ነው የሚመጣው ኢትዮጵያ? ወገኖች አሜን ይላል። እንኳን ደስ ያላችሁ። እንኳን አብሮ ደስ ያላችሁ። እንኳን ደስ ያላችሁ። እንኳን አብሮ ደስ ያለን እያልኩኝ ነው። ዳኒ ከስቱዲዮ ውጭ ዛሬ ገና ታየህ አገር እኔ ራሱ ገርሞኛል ጋይስ። እና ሌላው ደግሞ እንዳትረሱ መልካም ወጣት ምዝገባ ተጀምረዋል። ዛሬ የማስታወቂያ ቀን ነው። ስለዚህ መልካም ወጣት ምዝገባ ተጀምሯል። ያልተመዘገባችሁ መመዝገብ የምትፈልጉ ሰዎች ተመዝገቡ። ሊቀይረው ነው። ምን አረግን? ምን እንደማድረግ ላሳይሽ ያባራቸው ምን አረግን? ብሩኬን እንየው ፕሊዝ እየተባልክ ነው። ይኸው ዘነጠ እየጻፈ ብሩኬ አይታይም እንዴ? ሄዶ የመገለጽ ዘመኑን እንቆይ እና መልካም ወጣት ምዝገባ ተጀምሯል። እሺ እሱ እንዳትረሱ። ያልተመዘገቡ ሰዎችን እንዲመዘገቡ እንትን አድርጓቸው፣ ነገሯቸው፣ ጠቅሟቸው። ስለዚህ ዛሬ በቃ ማስታወቂያ ልነግራችሁ ነው የመጣ ነው።
ሳሚ ሼር ይደረግለት። መለወጥ የሚፈልግ መልካም ወጣት በነበረበት ህይወት መቀጠል የባሰበት ደግሞ መሆን የሚፈልግ ፈለገ ጋር ስመጭ ታገኛቸዋለች። ፈለገ ኢየሱስ ጋር ፈለገ ኢየሱስ ጋር ነው የኛ መልካም ወጣት። የኢየሱስ ፈለግ ነው የምንከተለው አይደል? ታዲያ ተመሳስሎ ከተሰራበት ራሳችሁን ጠብቁ። ጠዋት ተመርቶ ከሰዓት መርካቶ ከሚባሉ ሰዎች ራሳችሁን ጠብቁ። አይደል? የወላችሁ የሰይጣን ትልቁ አቅሙ ፎርጂት መስራት ነው። ሌላ ነገር አይሰራም። ሰይጣን የራሱን ነገር አይሰራም። የሰይጣን በቃ ትልቁ ጥበቡ የተሰራውን ኦሪጂናሉን ሃይ ኮፒ ማድረግ። ስለዚህ ሃይ ኮፒ የሆኑ መልካም ወጣቶች አሉና ከነዛ ራሳችሁን ጠብቁ። ግን አይ ኮፒ መልካም ወጣት አይ በማይሆን እሺ ማስመሰል ሃይ ኮፒ ተብሎ መልካም ወጣት ይባላል። ለምን መልካም ነው? ተመሳሳይ ምርት ነው። ገና ኢትዮጵያ መግባቷ ነውና አትጓባችም። አትፍረዱባት። ሃይ ኮፒ አታውቅም እሱ ገና የኢትዮጵያን አየር አልለመደችም። እዚህ ላይ ወጥቶባታልና ቀዝቀዝ እስከምትል ድረስ ብዙ ነገሮች ልትችል ትችላለች። እና ለማንኛውም እውነተኛው መልካም ወጣት አለ። እዛ ምዝገባ ተጀምሯል። ተመዝገቡ። ለማንኛውም እንወዳችኋለን በጣም። በቃ የሮሜ መጽሐፍ ዋናው የገባንበት እሱ የሮሜ ጥናት ነበረ። ሮሮ እሱን ባልኳችሁ ምክንያት ስላልቻል ሮብ እንግዲህ ለዚህ ለሚቀጥለው 4 ሳምንት አንገባ ማለት ነው። ከዚህ ሳምንት ውጭ ያለው 4 ሳምንት እቺን ሰው ወደ መጣችበት ከላክናት በኋላ አዲስ አበባ ኢንተርኔት የለም ትላለች። እንደዚህ እየገባ ኢንተርኔት የለም ትላለች። እንደዚህ እያሳየናት እንደዚህ እያሳየናት አሁን ባይኮፒ ነው የገባሽ እያየች አታም አሁን ባይኮፒ ነው የገባሽ። አይ ተጠራጥረዋለሁ። አዲስ አበባ ኢንተርኔት አይጠቀምም እና እንደዛ ነው። ማታ ከዳኒ ጋር ትገናኛላችሁ። ትገባላ ወረስ ልዩ አማርኛ እኮ አንተ ጀመርኩት ከተብላ አይ ርዕሱ ሃይ ኮፒ ነው። የዛሬው ሃይ ኮፒ ነው። ማለት ነው እንጂ ይገባ ያንቺርስ ማለት ነው ይገባ። የዛሬው ገዳ ነበር ሾይ የተባለች ገዳ ነው ርዕስ የለም። ቆይ ሰው ይምረጥ። ዛሬ እስቲ ምረጥ። ዛሬ በምን ርዕስ እንግባ? እስቲ ምረጡ። በምን ርዕስ ዛሬ ላይ እንግባ? ማታ ነው ተሳትፏል። አይ ምረጡ ርዕስ። በምን ርዕስ እንግባ? በምን ጉዳይ እንድንገባ ትፈልጋላችሁ? ገና መብራቱ እየጠፋ ችግሩን ታያዋለሽ። አይቻለሁ። መች ይጋባሉ የሚመስል መች ይጋባሉ የሚመስል ስለምዳን ስታምሩ የሚለውን ርዕስ ወድጄዋለሁ። ስታምሩ የሚለውን ርዕስ ወድጄዋለሁ። እሱ ደግሞ የማፊያ ስም ሜሎሲዬ ስላየው ደስ ብሎኛል። በቃ ጋብዥልኝ በእኔ ስም እሺ። እህትነት ነገሩ ባዶ አረገች እንጂ ባዶ አረገች። አሁን
አይ በእህቴ እንኳን እተማመናለሁ ሜሎሴ። ስለዚህ ትረስት ሚ እተማመንባታለሁ። ስለዚህ ታደርገዋለች። ለማንኛውም ሁላችሁንም ሰላም ብያለሁ። ተባረኩ። አሁን ያው አያደር እንዳታሳፍሪኛ። ከዘጋ ነው በኋላ ይከፍላል። ዳኒ ይችላለሁ ብሏል። ያው አይደል ዳኒ ወጪውን ዝግ የእንትኑን በሩን የቤቱን ምን ነው ይሄን ያልፈራችሁ? እንግዳ ተቀባይ አይደላችሁ እንዴ? እንዴት ነው ሚዛን የምትዞርበት ቤት እኮ ነው የሚወስነው። ዳንዬ ችግር የለውም አለው ከጎንህ ጋብዛቸው። የአገልጋይ ቤት ቢሆን ችግር የለውም እንዘጋዋለን። ሚዛን የምትሄድ ሌላ ቦታ ነው። ሰላም ነው፣ ጌታ ይባላል። እግዚአብሔር ይመስገን ወንድምና ስላየው በጣም ደስ ብሎኛል። ተባረኩ። በቃ መልካም ውሎ ይሁንላችሁ። አዳር ስልክ እያወራ እየታየ ነው። በሉ ወገኖች እንወዳችኋለን በጣም። የዛሬው እንግዲህ ዛሬው ለመድገም ያክል ለማስታወስ 3 ነገር አለ። አንደኛ የመጀመሪያው ጉዳይ የሮቤ መልእክታችንን በተመለከተ ሮብ ጥናት ነበረን። ለአንድ ወር ያክል ጥናት አይኖረንም። ሁለተኛው ደግሞ መጋቢ ትዝታው ኢትዮጵያ ገብቷል፣ አዲስ አበባ ነው ያለው። ስለዚህ በቅርቡ በጣም ጥሩ ነገር ይኖራል። ስለዚህ ራሳችሁን አዘጋጁ። ሶስተኛው ደግሞ መልካም ወጣት ምዝገባ ተጀምሯል። ስለዚህ መመዝገብ የሚፈልግ ሰው እንዲመዘገብ ካሁኑ ደውላችሁ ተመዝገቡ። ከዛ ውጭ ዛሬ ማታ በዳኒ ቤት እንገናኛለን። ከኛ ጋር የነበረን ቆይታ እዚህ ተጠናቋል። እንደ ጌታ ፍቃድ አውሩና ምንድን ነው እናንተ አውሩ። አትረብሹ። ያን ነገር ታደርጉ ነው። ኮሜንት ነው። እንደ ጌታ ፍቃድ ከ4 ሳምንት በኋላ እንገናኛለን። በቃ እንወዳችኋለን። ተባረኩ። እንደ ጌታ ፍቃድ ከ4 ሳምንት በኋላ እንገናኛለን። እንደ ጌታ ፍቃድ ማታ ላይ ግን በዳኒ ቤት ይኖረናል ፕሮግራም። ጋብቻ ላይ ነው ያልኩት። እንግዳ እንጋብዛለን። እንደዛ ከሆነ ኔትወርክ አይጠፋም። ሄዳ እኮ አይታይም። ለማሳየት በጣም ብዙ ጊዜ ሞከሩ። ድምጽን ያሰማ አይገባም። መንፈስ አይታይም። በቪዲዮ አይታይም። ድምጽን አሰማችሁ። ሰላም በላችሁ። ሼሩ 1000 ከደረሰ እገለጣለሁ። ሎዛን ካየን እኮ ይበቃናል ብለን ነው። ሎዛን ካያችሁ ቴዲን እንዳያችሁ ቁጠሩ። ያው ሎዛ ማለት ቴዲ ማለት ነው አይደል? በቃ ሰላም ሁኑ። እሺ እንወዳችኋለን፣ በጣም እናከብራችኋለን። መልካም ጊዜ ይሁንላችሁ፣ ጸጋ ይብዛላችሁ። ማታ በዳኒ ቤት እንገናኛለን። ለበረከቱ ነው። የመጨረሻ ሰንበት ቀላለሽ ኑዛዜም ለአንድ ወር የሚሆን